ምናልባትም ለአድማጭ ተመልካቾች አሁን እኔ አንዳንድ ጊዜ ብዙ ጊዜ እርስ በርሳቸው የሚጣረሱ ነገሮችን ስለማይ ነው የክልል ነዋሪዎች ወይም ደግሞ የብሔር ፖለቲካ የሚያቀነቅኑ ለፌደራል መንግስት መቅረብ ያለባቸውን ጥያቄዎችና ለአስተዳዳሪዎቻቸው ለክልል መንግስታት መቅረብ የሚገባቸውን ጥያቄዎችም ኦፒኒየን ሊደሮች ለይታችሁ ለተከታዮቻችሁ መናገር አለባችሁ ብዬ አስባለሁ። አሁን የህገ መንግስቱ አንቀጽ 51 እና 52 ላይ በግልጽ ተቀምጧል። አንዳንድ ጥያቄዎቻችሁ በክልል መንግስታት የሚመለሱ ናቸው። የፌደራል መንግስት ምንም ሊያደርግ አይችልም። ለፌደራል መንግስት መጠየቅ የሚገባን ጥያቄ እና ለክልል መንግስት መጠየቅ የሚገባን ጥያቄ ራሱ መጀመሪያ ለይታችሁ ማወቅ አለባችሁ ብዬ አስባለሁ። ሁሉንም ጥያቄ ለፌደራል አትወረውሩም። ስለዚህ ይህንንም ነጣጥለን ብናይና አብዛኞቹ ጥያቄዎች አሁን እዚህ ጋር አንዳንዶቻችሁ በኮመንትም የምትጽፏቸው አብዛኞቹ ለክልል መንግስታት ወይም ደግሞ ለክልል አስተዳዳሪዎቻችሁ መወርወር የሚገባችሁ ናቸው። ይሄ ማለት ለፌደራል መንግስት የምታቀርቡ ጥያቄ የለም እያልኩኝ አይደለምና የጎራ መደበላለቁን እየለያየን ብናስቀምጥ ማለት ያለ ነው። ከስዩም በኋላ ወደ ሀብትሽ ልምጣና ከዛ ወደ አዲስ የገባ ልጅ አለ። ጌታሁን ጂ ቪዲዮ ታበራለህ ብዙ ጊዜ ሳትፈጅ ውሳኔ ከዚሁ ለመስጠት እንዲመቸን ተራ ሲደርስ ጌታሁን ይሰማል? እሺ ከፍታለሁ። እሺ የምታበራ ከሆነ ችግር የለውም። የላካችሁም ሰዎች ፕሊስ ቪዲዮ እንደምታበሩ እርግጠኛው ነው። ቪዲዮ እያበሩ የሚያወሩ ሰዎች ጋር ገብታችሁ አላበራም ማለት ለዚህ ጋር ለተቀመጡ ሰዎችም ክብረ ነክ የሆነ ነገር ስለሆነ ያን አታርጉ። ቪዲዮ ማታበሩ ከሆነ ሪኩዌስት አትላኩ። በኦዲዮ ብቻ ማውራት ስትፈልጉ ከሰኞ እስከ ዓርብ ባለው ጊዜ ለእናንተ አዘጋጃለሁ። ይሄ እየተያየን የምናወራበት ስለሆነ ማለት ነው። ሀብትሽ ወደ አንተ ልምጣ። ቴንክ ዩ ቴዲ። እኔ በጣም ነው የሚገርመኝ ሁል ጊዜ ተደጋግሞ ፋኖ ተመቷል፣ ፋኖ አቅም የለው ምናምን ቅድም ሲያወራ ነበር ወንድማችን እና የትም አትደርሱም፣ እዛው ክልላችሁ ውስጥ ታልቃላችሁ። ህዝቡንም ጭምር ነው ባይዘው የአማራ ክልል እያለ የአማራ ክልል ህዝብ እያለ ነው የሚያወራው። ይሄ ወንድማችን ለስሙ ዶክተር ነኝ ነው የሚለው። እኔ በተለይ በኦሮሞ ብሔርተኝነት ውስጥ ያሉ ሰዎች ሁሉም ዶክተር ናቸው። አንድ ጫልቱ የምትባል ነበረች ዶክተር ነኝ ብላ ስትፈተሽ ዶክተር አይደለችም። አክቲቪስቱ በሙሉ ዶክተር ነኝ ይላል። በእርግጥ ኦሮሞ የተማረ ሰው አለው፣ ብዙ የተማረ ሰው አለው እና ግን ዝም ብሎ ከመሬት የተነሳ ዶክተር ነኝ የሚል ሰው ማህበረሰብን ደግሞ በጅምራ ታልቃላችሁ ብሎ የሚያስፈራራ ሰው ይሄ ነውር ነው። የአማራ ህዝብ የፖለቲካ ጥያቄ ያለው ጥያቄው ለጀትመት ነው። በመጨፍጨፍ በመገደል በመፈናቀል የኢኮኖሚ ሳቦታጅ ተደርጎበት ድሃ እንዲሆን የተደረገ ህዝብ ነው። ይሄ ህዝብ ራሱን መከላከልና ሰልፍ ዲፌንስ ማድረጉ እንዲሁም የዘገየበት ጉዳይ ነው እንጂ የሚያስገርም አይደለም። የአማራ ህዝብ ከሰማይ በታች ከምድር ነው ከሰማይ በታች ያለውን ኃይል በሙሉ ያለውን ለቨሬጅ በሙሉ ተጠቅሞ ይህንን ጨፍጫፊ ስርዓት ቢያስወግድ ጽድቅ ነው የምንለው። ይሄ ጨፍጫፊ ስርዓት ደግሞ የአማራ ህዝብ ሲታገለው 4 ኪሎ ሊገባ ነው የአባቶቹ ምናምን። አዎ አማራ ኢትዮጵያ ውስጥ ቤተ መንግስት ሰርቷል፣ ሀገረ መንግስት ሰርቷል፣ ከሌሎች ወንድሞቹ ጋር ሀገር አቁመዋል። ይሄ ታሪክ ነው። ኢትዮጵያን ሰርቷል አማራ ከሌሎች ወንድሞቹ ጋር። ይሄ ማለት ኢትዮጵያን ክሌም ማድረግ ይችላል። በኢትዮጵያ ውስጥ የበላይ ሆኖ ሳይሆን እኩል ሆኖ ሀገር ማስተዳደር ይችላል። ያንን ተነፍጓል። ሀገር ማስተዳደር እኮ አይደለም መኖር ነው ያልቻለው አማራ። ስለዚህ ወደ ነበረበት ክብሩ የሰራትን የመሰረታትን ሀገር ከሌሎች ወንድሞቹ ጋር እኔ እንዳንድ ጠባብ የአማራ ብሔርተኞች አማራ በሙሉ ኢትዮጵያን ጠፍጥፎ ሰራ አይደለም። ሁሉም ደሙን ላቡን አንጠባጥፎ ኢትዮጵያኖች ሰርቷል ብዬ አምናለሁ። አማራ ግን ትልቅ ድርሻ አለው ይታወቃል። በቋንቋ በካልቸር ኢቭን በሀገረ መንግስት በመመስረት የኢትዮጵያን ፖለቲካ በመመስረት ትልቅ ድርሻ አለው ይታወቃል። ይሄን ሪስፔክት ማድረግ ያስፈልጋልና ይሄን ክሌም ሲደረግ ሊጨቁኑን ነው ሊገሉን ነው። በኢትዮጵያ ታሪክ ውስጥ ከአጼዎቹ ስርዓት በላይ በወያኔ ዘመንና በአሁን ባለው በብልጽግና የኦሮሞ ብልጽግና ዘመን ኢትዮጵያኖች እርስ በላሳቸው ተበላልተው ያውቁ። አንዱ አንዱን ጨቁኖ ያውቅም እንደ ማህበረሰብ። ይሄ
መጽሐፍ ምንድነው ታሪክ ግለጽና አውጣና መከራከር ይቻላል። የትኛው ማህበረሰብ አማራ እንደ ማህበረሰብ ኦሮሞን አልጎዳም፣ ትግሬን አልጎዳም። ስርዓት ነበር፣ የፊውዳል ስርዓት ነበር። ፋሚሊየር ነው፣ ምንድነው ሞናርኪ ነው። የአንድ ቤተሰብ የአንድ አካባቢ ወይንም ደግሞ ከዚህ ውስጥ ከዛ የተመሳጠሩ ጥቂት ሰዎች አስተዳደር ነው እንጂ በብሔር ተደራጅቶ የጨቆነ የለም። በአሁኑ ሰዓት ነው የብሔር አስተዳደር ባይዘው የመጣው በቲፒኤልኤፍ ዘመን ነው። ከቲፒኤልኤፍ በፊት የብሔር አስተዳደር አልመጣም። የብሔር ፖለቲካ አልነበረም ኢትዮጵያ ውስጥ። የብሔር ፖለቲካ በአብይ አህመድና በቲፒኤልኤፍ ነው ላለፉት 30 ምናምን ዓመታት። አሁን ደግሞ ላለፉት 7 ዓመታት የዘረኝነት ፋሽዝም፣ አፓርታይድ አሁን ነው በተግባር ያለውና ይሄንን መግለጽ ያስፈልጋል። ግን ፋኖ አቅም የለውም ላለው ወንድሜ ካለቃችሁ ላሰማችሁ። አለቃው ራሱ ብርሃኑ ጁላ ምንድነው የሚለው? አገሬን አድናለሁ ብሎ የወጣ ፋኖ ጠምዝዘው ወስደው አሁን በየቦታው ጠንካራ የፈጥኖ ድራሽ ክፍለ ጦሮች መስርቷል። ሰማ ሀገሬን አድናለሁ ብሎ የወጣው ፋኖ ጠምዝዘው ወስደውታል። አሁን በየቦታው ጠንካራ ክፍለ ጦሮችን መስርቷል። ብርሃኑ ጁላ ሀብታሙ በሻር ለምን የሚለው መተ ፋኖ ከክልሉ አይወጣም። ፋኖ እንደዚህ ኦፍ ኮርስ በአንድ ዓመት እንቅስቃሴ ውስጥ ከክልሉ መውጣት የሚያስችል አቅም የለውም። አሁን ይነው እስከ አፍንጫው የታጠቀ ነው፣ ድሮን የታጠቀ ነው፣ መካናይዝድ ጦር የታጠቀ ነው። ፋኖ ያንን ማድረግ መቻል አለበት። እንደዛ በዛ አደረጃጀት ልክ መምጣት አለበት። ግን ሲግኒፊካንትሊ የፋኖ አደረጃጀት መንግስትን መቋቋም ብቻ ሳይሆን ማጥቃት ችሎ ራሱን እንደገና ኦርጋናይዝ አድርጎ የማይንበረከክ ኃይል ሆኖ ነገ ተለዋጭ ኃይል ሆኖ እንደሚመጣ የሚያስታውቅ ቁመና ላይ ነው ያለው። ወደድክም ጠላ ይሄ በጣም አመርቂ ነው ለዲሞክራሲ ለሚፈልጉ ሰዎች፣ መብት ለሚፈልጉ ሰዎች፣ ለውጥ ለሚፈልጉ ሰዎች፣ ከጭቆና መውጣት ለሚፈልጉ አማሮች ብቻ ሳይሆን ለሌሎች ኢትዮጵያኖችም ይሄ በጣም አስፈላጊ ነገር ነው። ይሄ በጣም ወሳኝ ነገር ነው። እኔ ይሄን ነው የምደግፈው። not only አማራ ስለሆንኩ ብቻ ሳይሆን ከዲሞክራሲ ፐርስፔክቲቭ ከፍትህ ከአንድነት ፍላጎት የተነሳ የአማራን ትግል ደግፋል። አማራ ብቻ እንዲመጣም ደግሞ አልፈልግም። ሌሎች አሁን የሰማነው ድምጽ አለ አይደል? ሶማሌው ተነስቷል። ተነስ፣ ደቡቡ ተነስ፣ መነሳት አለበት። ሌላም ብሔር ብሔረሰብ ያቺ ሀገር መቆም የምትችለው በሁሉም ውክልና ነው መሆን ያለበት ብዬ አምናለሁ። ስለዚህ ሌሎች ብሔር ብሔረሰቦችም ከፋኖ ጋር አብሮ መታገል መቻል አለባቸው። ፋኖ ግን ጠንካራ ኃይል ሆኖ ወጥቷል። አላያንስ በሚለው ጉዳይ ላይ እኔ ያው የአማራ ትግል ውስጥ የራሴ ምንድነው ኮንስቲትዩንሲ ያለኝ መደግፈው ኃይል አለኝና በዛ በደሞ ከኔ ደሞ ማልደግፈው ለምሳሌ አሁን ተማሪዎቹን ገድሎ በአደባባይ ወጥቶ በቴሌቪዥን አውግዛለሁ ባይዘው። ለዚህ እኔ ቴዲ ምንም ረራ የለኝ። ይሄ ተማሪዎችንና አስተማሪዎችን ገድሎ በኢኤምኤስ ቴሌቪዥን ማርሸት የሚባል ሰው በኢኤምኤስ ቴሌቪዥን ወጥቶ ገለናቸዋል ነው። ይሄ ነውር ነው። ይሄ የፋኖን ትግል ወደ ኋላ የሚጎትት ነው። ይሄ አውሬነት ነው። ይሄ ኦነግነት ነው። ይሄ ከአብይ አህመድ አለመማር ነው። ይሄ ከወያኔ አለመማር ነው። እንደዚህ አይነት የፋኖን ትግል ለመጥለፍ የሚሄዱ አውሬ አድርገው ለመሳል የሚሄዱ አስተሳሰባቸውን ባይዘው ወያኔ ነው። ማርሸት እና የማርሸት ቡድን አስተሳሰባቸው ወያናዊ ነው፣ ኦነጋዊ ነው። የበላይነት ነው ይፈልጉት። በሌላ ኢትዮጵያ ውስጥ እንኳን በፋኖ በአማራ ውስጥም የበላይ መሆን ይፈልጋሉ። ይሄ እኔ የምታገልለት ዓላማ አይደለም። እኔ አይደለም በአማራ መካከል በኢትዮጵያኖች መካከል የበላይና የበታች ስርዓት እንዲኖር አልሰራም። ይሄ መቆም አለበት። ስለዚህ አይዲዮሎጂካሊ ይሄኛው ኃይል ሰዎችን አንበርክኮ የሚገርፈው ኢሰባዊ ድርጊት የሚፈጽመው አይዲዮሎጂካሊ የወያኔ ሐሳብ ተሸካሚ ነው። በምናቡ የሚያስበው ወያኔን መሆን ነው፣ አብይን መሆን ነው። 4 ኪሎ ገብቶ ይሄ በፍጹም ሊሆን አይገባም። እኛ የምንፈልገው የአማራን አንድነት ማምጣት የኢትዮጵያንም ደግሞ እኩልነት ማምጣት መቻል አለብን እና ይሄ ኃይል ተው ሊባል ይገባል። ፋኖን ደግፋለሁ በሚል ስሜትና ማስመሰል ቴዲ የኦሮሞን ነፃነት ግንባር የአብይን ጭቆና ግድያ የወያኔን እያወራ ይሄንን ደግሞ አረመኔያዊ ድርጊት ደግሞ እዚህ ጋር ቁጭ ብለን ስታለባብስ ማየት አልፈልግም። አንተ ነው ወንድሜ እና አማራ ዛሬ ምን አታለባብሱ። ይሄ ጭፍጨፋ መቆም አለበት። አማራ ህዝቡን ሊገድላል የሚወጣው ህዝቡን አስተባብሮ
ከጭቆና ነፃ ለመውጣት እንጂ የራሱን ወገንና ተማሪዎችን እየገደለ መምህራኖችን ከመንግስት ጋር ሰራችሁ በሚል ቴዲ እሺ 30 ሰከንድ ሳይ ከመንግስት ጋር ሰራችሁ ከመንግስት ጋር እኮ የሚሰራ ሰው ቴዲ ኮንቬንስ አድርገ ከመንግስት ነው የምታላቀቀው እንጂ በጥይት አይደለም። በጥይትማ ከመጣ መንግስትም ያንን ነው የሚያደርገው። እሺ አይደለም ቴዲ ተመሳሳይ እኮ ነው፣ ለውጥ የለውም። ስለዚህ ይሄንን እኔ በጽኑ ነው ማውገዘው። ዞሮ ይመጣል። እኔ ይገባል፣ አስቸጋሪ ነው ትንሽ አይ ነው ይገባ አውቀዋለሁ። ግን አሁን ዋናውን የትልቁን የፋኖ አደረጃጀት የሚመራውን ቃል አቀባይ በሆነ አስተሳሰብ ካልከው የፋኖን ትግል ሊጠልፍ ካልከው ዋናውን ስፖክስ ፐርሰን ማለት ነው። እንዴት ነው ነገሩ ነው? ዋናውን ቴዲ ማን ነው ዋና ያደረገው? አሁን አንተ ነው ዋና ያደረገው እንጂ ይሄ ሰውዬ የአንድ አካባቢ ፋኖ ተወካይ ነው። ዋና ሊሆን አይችልም። ማርሸት ፀሐዬ ማለት የጎጃም ቃል አቀባይ ነው። የአማራ ፋኖ በሙሉ እንኳን አይደለም ምንም ሊባል አይደለም። እዛ አካባቢ ላይ ለሚደረገው ጥፋት ተጠያቂ ወይ ተጣጣለ ችግር የለውም። እኔ አይደለም በቃል አቀባይ ማለት እኮ on behalf of በዋና በፋኖ አደረጃጀት እኮ እነሱን እኩል የሚናገር ነው። ስላደረጉት ድል ስለደረሰባቸው እና ቀጣይ ስቴፓቸው ቃል አቀባይ ነው። ቃል አቀባይ ማለት ራሱ የፋኖ አደረጃጀት በጎንደር በጎጃምን የሚወክል ሰውና ራሱ የፋኖ ትግል የሚጠልፍ ነው ካልከው ዛሬም እሱ ነው ተሰማይ ነበር። ትናንት ይወጣው ከትናንት ወዲያ እስከ ዛሬ የሚወጣ ቃል አቀባይ ሆኖ ማርሸት ፀሐዬ ነው እንግዲህ ያለው አይደል? በጎጃም ፋኖ ካልተቀየረ በስተቀር ጉዳዩ ትንሽ ግራ ስለገባኝ ነው እንትን እንጂ እኔ የምደግፈው እስክንድር ነጋ ግድያና ጭፍጨፋን ካስተባበረ ዛሬ ነገ ከነገ ወዲያ አንተ ቤት መጥቼ በተመሳሳይ ቶን በተመሳሳይ ሐሳብ አውግዘዋል። እሺ ገብቶኛል። አሁን ወይ እንደ እስክንድር ፋኖ እኔ የእስክንድር የተለያየ አደረጃጀት ነው አንተ የምትደግፈው። አድማጭ ተመልካችም ግራ እንዳይገባ አንተ የምታደርገውን ትግል ለማሳካት የምትሞትለትን ትግል ነው ወክለ መከራከር ያለብህ። አንተ ደግሞ የሌሎች አደረጃጀት ማይመቸህ ከሆነ የሸዋ የወሎ የጎንደር የጎጃም ማይስማማ ከሆነ እሱን ደግሞ ለሚስማማቸው ትተውላቸዋል። እንደዛ መስል አጀንዳ ያው ጥያቄ አላነሳው አጀንዳ ባንወጣ አሪፍ ነው ስንወያይ። እንግዲህ አደረጃጀቱ ላይ ጥያቄ አላነሳው። የጎጃም ፋኖ የአማራ ፋኖ ነው አምናለሁ። የሚደረጉ ኢሰብአዊ ድርጊቶችን ነው ያውገስኩ ያለው። እንትኑ ነው እንዲጠራ ካለኝ ፍላጎት ነው። ምክንያቱም ከመረቁ ሰጠኝ ከስጋው አጀንዳውም እንዳይባል ወደ ሌላ መስመር እንዳንሄድ በአጀንዳው ላይ እያወራን ለመማማ አጀንዳው ራሱ በጣም ሰፊ ነው። አጀንዳው እንኳን አንቦርቅ ቀኑ ይቅርና ብቻውንም አሳድሮ የሚያሱን ነውና አጀንዳውን ብዙ ሰዎች በኮሜንት አጀንዳው ቶፒክ እያሉ ስለሆነ ማለት ነው እሱንም መጠበቅ አለብን ለማለት ያለው። እሺ ካብትሽ ቀጥሎ ጌታሁን ከዛ ወደ አማራ ኪላ መጣና ለማስተካከል ያህል ከዛ ወደ አንተ እመጣለሁ። ታፕ እያደረጋችሁ ቴዲ እንትን ተወሯል እንትን ምናምን እኔ ነግሬያቸዋለሁ። እኔ ብሔር የለኝም ጋይስ አይ ዶንት ኬር። እኔ ኬር ማደርገው ለሀገሬ ብቻ ነው። እዛው ተባጠስ ሀገሬን ብቻ አትንካ። በተረፈ እንትን ወረረ ምናምን ላድርግልን። የምን አደረጃጀት ውስጥ ገብቻ አይተኝ ታውቃለህ? የማንኪያ ነገር ሲነካ ንገረኝ እዛን ጊዜ። በተረፈ አይ ዶንት ኬር። እሺ ጌታውን ገዳ እንኳን ደህና መጣ። 7 ደቂቃ አለ ወንድሜ። ከውጭ ሆነ የቤቱን ህግ ታውቃለህ ብዬ አስባለሁ። ታደምጥ ነበር ከዚህ ፊት ከራከሩ ታደምጥ ነበር። ኦኬ 7 ደቂቃ አለ ወንድሜ። እሺ ዮያ እንዴት ናችሁ? እንግዲህ በኦሮሞ ባህል ንግግር ሲጀመር ያው ዮያ እንላለን ብዙ ጊዜ ያናን በደንብ ስለሚያውቀው። ዞሮ እኔ ያለኝ ሐሳብ ቴዳ ምን መሰለክ፣ እንግዲህ በኢትዮጵያ የትግል ታሪክ ውስጥ በትጥቅ ትግል የተፈታ መፍትሄ እኔ በግሌ ባለውበት ህይወት ውስጥ ግን አይቻላል። ለዚህ ደግሞ በበርካታ ቦታዎች ላይ በበርካታ ሰው ልጅ ያልቃል፣ የሰው ልጅ ህይወት ዋጋ ይከፍላል፣ ብዙ ነገር እናጣለን እንጂ በትጥቅ ትግል የፈታ ነው አንድም ነገር መፍትሄ በዚህ በመሰረቱ ኢትዮጵያ ላይ ብቻም ሳይሆን በዓለም ላይ በትጥቅ ትግል የተፈታ መፍትሄ ያለው ነገር አላየንም። ይሄ ነው አንዱ መነሻ ሐሳቤ። እንግዲህ ሁልጊዜ እንደምታየው የሁሉ ነገር መሰረት የሆነው ሰላም ነው። እኔም ማነሳለክ ይሄ ማለት ደግሞ ስለ ሰላም ስናወራ ግጭት አለ ማለት ነው በዚህ ሂደት ውስጥ ማለት ነው።
ይሄ ማለት እንግዲህ ለነዚህ መነሻ የሚሆኑ ፍላጎትና የሐሳብ ልዩነቶች በስተው ይኖራሉ። የሐሳብ ፍጭት፣ አለመግባባት በአንዳንድ ቦታዎች ላይ እናያለን። በአግባቡ እነዛን ሐሳቦች ደግሞ ተቀብሎ በአግባቡ ያለማስተናገድ አሁን የምናያቸውን ውጤቶች ያመጣብናል። ቫልዩ ኮንፍሊክት አለ። በጣም ፐርሰናሊቲ ክላሽ በአንዳንድ ቦታዎች በደንብ የምናያቸው ነገሮች ማለት ነው። የመተማመን እጦት፣ የስልጣን ጥማትና ችግር አሁን ኢትዮጵያ ላለንበት ሁኔታ አንዴ ከአማራ አንዴ ከኦሮሞ አንዴ ከሆነ ነገር የምንወራወረው ነገር ይሄንን ነው ውጤት ያመጣልን ነው። ስለዚህ ሚዛናዊ ያልሆነ አመለካከትና አስተሳሰብ ፈጥሯል እኛ ሀገር ላይ። እነዚህ ነገሮች በጊዜ ልባት ባለመኖር በጊዜ በአግባቡ በትክክል ተቆጥሮ ባለመሰጣታቸው ሚዛናዊ ያልሆነ አመለካከትና አስተሳሰብ ኢትዮጵያ ላይ እንዲፈጠር አድርገዋል። ሌላው አንዱ ሲያገል ሌላውን ሲያገል አንደኛው የበላይ ነኝ ብሎ እሳቤ ሲኖረው ሲስተማቲካሊ ዲስክሪሚኔሽን በሁሉም ቦታ ላይ እየተፈጠረ የምናየው ነው። ከዛ ቫዮለንስ ነው የመጣው። ሁላችንም እንደምናውቀው በአንዳንድ ቦታዎች በደንብ እያየን ያለ። ይሄ ደግሞ በጣም አደገኛና አደገኛ ነው። ሞት፣ ጸብ፣ ግድያ ማንንም አሸናፊ አድርጎ አያውቅም። የዚህን ውጤት እናያለን። አዲስ አበባ ላይ ነው። እስቲ ብዙ ወንድም እህቶቻችን እውነት ለመናገር ህፃናት ይዘው ለልመና አንድ አባት ብዙ ንብረት የነበራቸው አባት ብዙ ቤተሰብ የነበራቸው አባት እውነት እኔ አዲስ አበባ ላይ ያየሁት ዛሬ መኳንንት የነበሩ ብዙዎችን የሚረዱ ለብዙ ሰዎች ስራ ዕድል የነበረው ሰው እጁን ዘርግቶ ለልመና ሲመጣ ከዚህ በላይ የሚያሳዝን ነገር የለም። ሁሉ ነገሩን አጥቶ የእውነት ይሄ ነው እኛ ያተረፍነው። ስደትን ያተረፍነው፣ ሞትን ያተረፍነው። ስለዚህ የጦርነት ውጤታችን በዋናነት ያሳየን ያስለመደን የሰጠን መልስ ይሄ ነው፣ ሞትን ያተረፍነው። ስለዚህ ይሄ ከኢትዮጵያዊነት ወግና ባህላችን ከኛ ስለንቦና ውጪ የሆነ ለመፈጸም አይደለም ለመስማት እጅጉን የሚዘገንኑ በርካታ ጉዳዮችን ፈጽመናል። በኦሮሞ አባባል አንድ ነገር አለ። አብዲነማ ኢሰነማ አብደቱ ቢረጅርቲ ይላል። ተስፋ በተስፈኛው ሰው ዘንድ ነው ያለችውና እኛ በሀገራችን ሁሌም ተስፋ አለን። ተስፋችን ደግሞ ተግባብተን ተቻችለን ተዋደን በጋራ ሆነን ኢትዮጵያን ማስቀጠል እንጂ እንዳልኩ በትግል ተገፋፍተን የሆነ አንዳችን የሆነ ነገር ገፍተን የምናመጣው ለውጥ በኢትዮጵያ ላይ ይኖራል ብዬ አንዳችም የሆነ እምነት እኔ በግሌ የለኝም። ይመጣልን ብዬም ተስፋም አላደርግም። በእነዚህ አይነት ፋኖ ታግሎ 4 ኪሎ መጥቶ በቀላሉ ስልጣን ይይዛል ሌላ ጥያቄ ነው። ሌላውም እዛ ታጥቆ እንትን ጫካ ገብቶ 4 ኪሎ መጥቶ በእንደዚህ መልኩ ስልጣን ይያዛል እንዲህ በቀላሉ የሚለው ጥያቄ ለኔም በጣም ከባድ ነው የሚሆነው። ስለዚህ በተለይ ቀደም ሲል ሀገራዊ ምክክር ኮሚሽኑ የጀመራቸው በርካታ ርቀት የሄደባቸው አሉ። በአንዳንድ ቦታዎች ላይ ውጤታማ አይሆኑ አላውቅም። ግን ራሱ ማህበረሰቡ በራሱ የሚፈታቸው እሾች አሉ። በመንግስት ቅድም አንተ እንዳልከው በመንግስት ደረጃ ከከተማ አስተዳደር እስከ ፌደራል ድረስ የሚፈቱ ጉዳዮች ሊኖሩ ይችላሉ። ግን ሁሉም ቦታ ግን ያሉ ችግሮች አንድ አይነት ናቸው ማለትም አይቻልም። ግን አብዛኛው ቦታ ላይ የጋራ ተመሳሳይ የሆነ የፖለቲካ ጥያቄዎችም ያሉበት ቦታ አለ። ግን እነዚህን ጥያቄዎቻችን ሁሌ ተጋይተንና ተጋለን ተገፋፍተን በእንደዚህ አይነት ጥላቻ ተመራርዘን እውነት እንፈተዋለን የሚለው ነገር ትንሽ ችግር ነው የሚል ነገር አለ። እዛ ጋር ምናልባት የአጀንዳውን በደንብ እንትን ካላልከው ብዙ ሰዎች የሚያነሱት ነው እውነት ለመናገር አሁን ነፍጥ አንግበው ጫካ የገቡ ኃይሎች አሉ። እነዚህ ኃይሎች ሄዳውን ጃልመሮንም ዘመነ ካሴንም ሄደህ ብትጠይቃቸው እና ምን እናድርግ ይለዋል። በሰላማዊ መንገድ ለምሳሌ አሁን እኔ እዚህ ጋር እናንተን ለማዋየት ስጠራ ጋጥ ወጦችን አምጥቼ ማሰድባችሁ ቢሆን እና ዛሬ በእናትህ ዙሪያ ባሰድብ ነገም ባሰድብ ከነገ ወዲያና ለሰላማዊ ውይይት እንወያይ ብለህ ትመጣለህ? አትመጣም። ምንድን ነው መጥቼ ለመሰደብ ነው እንዴት እላለህ አይደል? ክብርን ትፈልጋለህ። ነፍጥ አንግበው ጫካ የገቡ ኃይሎችም በሰላማዊ መንገድ ታገሉ ስትላቸው መጀመሪያ ያሉ ቤቱ እንዴት ነው፣ ኢንቫይሮንመንቱ እንዴት ነው፣ የመጫወቻው ሜዳው እንዴት ነው ይለዋል። እነ በቴ ኡርጌሳ የሚገደሉ ከሆነ እነ ልደቱ አያሌው ወደ ሀገር ቤት እንዳትገቡ የሚባሉ ከሆነ ኦፌኮች ካሏቸው ቢሮዎች በሰላማዊ መንገድ እንግዲህ መራራ ጉዲና ፖለቲካ ከጀመሩበት ጊዜ ጀምሮ አንድም ቀን ስለ ነፍጥ አንስተው ማያውቁ ሰው ናቸው። የሰላማዊ ታጋይ ናቸው።
ቢሮዎቻቸው የሚዘጋ ከሆነ ካሏቸው 120 130 ቢሮዎች ተዘግተው አንድ ብቻ የሚቀራቸው ከሆነ የህዝብ ተወካዮች ምክር ቤት አባላቶች እነ ክርስቲያን ታደለ እነ ዶክተር ደሳለኝ ጫኔ አሁን ተፈቶ ቢሆንም እንደዚህ የሚታሰሩ የሚዋከቡ ከሆነ እናት ፓርቲ ሌሎችም ፓርቲዎች በሰላማዊ መንገድ የመታገል ምህዳሩ ጠቧል የሚሉ ከሆነ አሁን ንግግሩ አትታኮሱ ጦርነት አይበጅም ካልክ ምን አይተው ይምጡ? አሁን አጀንዳው እሱ አይደለም። ጦርነት ያስፈልጋል አያስፈልግም ሳይሆን አጀንዳው መንግስት እነዚህ ነፍጥ ያነገቡ ኃይሎችን በተለይ አማራ ክልል ላይ እየተደረገ ባለው ውጊያ ከቲፒኤልኤፍ ኃይሎች ጋር እየሰሩ ነው በሚል እየከሳቸው ነው፣ ድባቅ እየመቷቸው ነው ብሏል። እነሱ ደግሞ በተቃራኒ የመንግስትን ኃይል እያሽመደመድን ነው ብሏል። ይሄን ጉዳይ እንዴት ታዩታላችሁ ነው? የፋኖ ኃይሎች ከቲፒኤልኤፎች ጋር የሚታረቅ ሀሳብ አላቸው፣ አላያንስ ሊፈጥሩ ይችላሉ ወይ? በዛው ነው እያወራን ያለ ነውና ያን ስቴፕ ወረዲ አልፈው ደም እየተቃቡ ነው ያሉት እና አሁን ያለውን ነባሪያ ሁኔታ እንዴት ነው አናሊሲስ የምትሰጡት? እና በዛ ወድ ብናወራ ቴንክ ዩ ቴዳዬ። ያው ቴዳ እኔ አሁን ምን ልክ ነው፣ ግን እኔ አሁን በዚህ እድሜ ባለውበት በኖርኩበት እድሜ ኢትዮጵያ አንድ ቀን እኔ ከጦርነት እረፍት አግኝታ አይቼ አላውቅም። እውነት ለመናገር በብዙ ቦታዎች ላይ በታሪክም ስንሰማ እንግዲህ ይሄ በመቶዎች የሚቆጠሩ ዓመታት ኢትዮጵያ በጦርነት ውስጥ ያለፈች ሀገር ነች። ግን በዚህ ጦርነት ሂደት ውስጥ ሁላችንም መልስ አግኝተናል። በእርግጥ የአፍሪካ ፖለቲካ በጣም ደርቲ ጌም ነው፣ ከምንም በላይ ገና ያልበሰለ። ወደ ስልጣን ስንመጣ ነገሮችን ከማመቻቸት ወይ ደግሞ በዙሪያቸውን ያሉን ነገሮች ኮንፈርት ካለመስጠት አንጻር የምንሄድበት ነገር ብዙ ነው። ግን በመበሻሸቅና እንዳልኩክ በቀደም ሲል እንዳልኩ ወደ ጦርነት በመግባት ኢትዮጵያ ብዙ ልምድ አላት እንደዚህ አይነት ነገር ችግሩን በጦርነት ያለ መፍታት ማለት ነው። እና ይሄ ነገር በጣም አደገኛ ነው። ትክክል ነው። በእርግጥ ተቋማት በእንደዚህ ደረጃ መገፋት መቻል አለባቸው የሚል አቋም የለኝም። እኔ መበረታታት መጠናከር አለበት። የተጠናከሩም የበረቱም ደግሞ ጥሩ ደረጃም ያሉም አሉ። በተቃራኒውም ደግሞ አንዳንድ ጊዜ ብቻ ለመናገርም አንዳንድ እንትን የሚሉ እንትኖች አሉ። ግን ምንድነው እንደ አጠቃላይ እኔ ግን ማስበው አንደኛ እኛም ብንሆን ከሰላማዊ ሰዎች ጋር መተባበር መቻል ይግድ ነው። መተባበር ድርጅትም ይሁን ምንም ይሁን በሰላማዊ ሂደት ከሚመጣ ጋር መተባበር፣ በሌሎች ቦታ ሆኖ ነገሮችን ማየት፣ ይቅርታን መለማመድ ላይ ሐሳብን በመቀበል ፍሌክሲብል መሆን በጣም ያስፈልጋል። የኔ ብቻ ትክክል ነው የሚል ነው አሁን እኛ ጋር እየጎዳን የመጣው ይሄ ነው። የኔ ብቻ ትክክል ነው መንግስትም ይሁን ተቋሚ ፓርቲም ይሁን ማንንም ይሁን የኔ ብቻ ትክክል ነው የሚል እሳቤ ሲመጣ አንዳንድ ጊዜ አደገኛ ይሆናል። ዞሮ ዞሮ ሁሉም አሸናፊ ሊሆን የሚችልበትን እድል መፍጠር፣ መፍትሄዎች ላይ ማተኮር በጣም ያስፈልጋል። የህግ የበላይነት በሁሉም ቦታዎች ላይ መከበር መቻል አለበት። የህግ የበላይነት ካልተከበረ አሁን የምንላቸው ነገሮች ፍርድ ቤት በአግባቡ ማይወስን ከሆነ አሁን የምልህ ነገሮች ይፈጠራሉና አመሰግናለሁ። አላላይ እድል ካለኝ እሺ ቴንክ ዩ። ምናልባት ሲያወሩ ትይዛቸውና ትቀጥላለህ። በተረፈ ግን ብዙ ጊዜ ስትመጡ አሁን እዚህ ስቴጅ ላይ የምታዋቸው ሰዎች እርስ በርስ በነፍስ ባይፈላለጉም ኦልሬዲ ደም የተቃቡ ናቸው። እንደዚህ የምትመክራቸው ሰዎች አይደሉም። እነዚህ እኮ ሌላ ዓለም ላይ ያሉ ሰዎች ናቸው። እናንተ አልገባችሁም እንዴ? እየተታኮሱ ነው እና አንተም ተው ምናምን ብላችሁ ለመምከር እሱን ስቴጅ አልፈዋል። ፕሊዝ እንደዛ የምትመጡ ሰዎች የተሳሳተ ነገር ነው የሚሆነው። እና አሁን 4 ኪሎ ልገባ ነው ምናምን ላጠፋ ነው ምናምን እኮ ነው እያወራን ያለ ነው። እኛ አይ ቲንክ እንደዛ ነው ያሉት። ካልገባችሁ ማለት ነው በደንብ አድመጣችሁ ሪኩዌስት ልካችሁ ብትገቡ አንድ ዙር ዞሮ ሲመጣ ወደ መስመሩ ይገባል ብዬ ተስፋ አድርጋለሁ። ጥሩ ልጅ ነው በነገራችን ላይ። እሺ ወደ አማራ አኪላ ልምጣና ከዛ ወደ አንተ እመጣለሁ። ታፕ እያደረጋችሁ አኪላ እንዴት ነው? 7 ደቂቃ አለ ብያለሁ። ሁላችሁንም ቴዲም ሰላም ብያለሁ። ታች ያላችሁትንም ቅድም የተነሱ 2-3 ፖይንቶች አሉ። እነሱን ነካ አድርጌ ወደ የቲፒኤልኤፍን ጉዳይ አነሳለሁ። አንደኛው በሰላማዊ ትግል እንጂ በጦርነት ወይ በትጥቅ ትግል ለውጥ እየመጣ አይደለም ተብሏል። ባለፉት 5 ዓመታት እንኳን ቡርኪና ፋሶ፣ ጊኒ፣ አሁን ሱዳን በትጥቅ ትግል ወደ መሪው የሱዳን ከዚህ በፊት መንግስት የነበረው ወደ ኋላ ተመልሶ መንግስት ሆኗል ማለት ነው። ወይም ካርቱምን አስለቅቋል። ብዙ ሀገራት ትጥቅ ትግል ውስጥ ነው ያሉት። በዓለም ላይ ትልልቅ የምንላቸው 2 ሀገራት ዩክሬንና ራሽያ ጉዳያቸውን በቴብል ላይ አይደለም እየፈቱት ያሉት። አሁን ኮዞች ናቸው። አሁን በሰላም እንፍታው የምትሉን የዳቦ ሂሳብ ጭማሪ አይደለም፣
ወይም የሂውማን ሄር ዋጋ ከፍ ዝቅ ማለት አይደለም። እነዚህ ነገሮች ናቸው አይ ቲንክ ከረንትሊ ያው የዓለም ፖለቲካ ካየው ብዙ ነገሮች ይብን አሁን አይ ቲንክ ቴዲ ካናዳ ነው የምትኖረውና በዚህ የትሬዱን ጉዳይ እንኳን የትሬዱን ኢሹ በአሜሪካና በካናዳ ያለው they call it a trade war right ትንሹ ነገር እንኳን ይሄ በዋጋ ጭማሪ በታሪፍ ጉዳይ እንኳን ያለው ወደ ጦርነት ሊያስገባ የሚችል እስኪመስል ድረስ በጣም የተፋተገን ያለው ሶ ከዚህ በኋላ በአለም ላይ ቶታሊ ፍላጎቶች የታጠቀ ኃይል እስካለ ድረስ ሜቢ የሂውማን ኤር ዋጋ መጨመር ወይ መቀነስ የሽንኩርት መጨመር መቀነስን ቁጭ ብለህ በፖለቲካ ልትፈታው ትችላለህ። የኛ ትግል የጀመረው የአማራ ህዝብ በማንነቱ ስለተጨፈጨፈ ነው። አንድ የመንግስት አካል በማንነታችን ጄኖሳይድ ሲፈጽምብን ልናረግ ምንችለው መልሰን መዋጋት ነው። የሚተኩሱብን አፈሙዞች ማስቆም የተኩሱብን የገደሉ እነሱ ስለሆነ ማለት ነውና ይሄንን በሰላም እንፍታው የሚሉ ሰዎች I don't know የአእምሮ ጤንነት ችግር ያለባቸው ምኑን ነው በሰላም እንፈታው? ለምሳሌ አንድ እናት 6-5 ልጇን ገለህባት ጠርታት ምንድነው የምትላት? በሰላም የምትፈታው ምኑን? I just don't get it። የእግዚአብሔር ወይ አላህ ቦታ የለም። እግዚአብሔርም አላህ በሰላም አይፈታም ይሄን። ኦኬ ስለዚህ I don't know ሰላሙን ለምን ሰላም የምትሉ ታውቁታላችሁ ወይ? በሺዎች የሚቆጠር በማስ ኮንሰንትሬሽን ካምፕ ውስጥ አሉ። ዛሬ ድረስ ከአመት በኋላ የፓርላማ አባላት የሆኑ ሰዎች ያለ መከሰስ መብታቸው እንኳን አልተነሳም። ዲስ ማች ሌዚ ሆነ መንግስት ነው ያለው። ከዚህ ጋር የምትፈታው ነገር የለም። ኦሬዲ ሶስት ነገር ድንቁርና አለበት፣ መሐይምነት አለበት። በህግ እንኳን መጫወት አይችልም። ሚስቴክ ለምሳሌ እኔን መንግስት ብታደርገኝ I can play some cards ወንጀል መስራት ትችላለህ። ህጉን ህግ ታኮ እንኳን ወንጀል መስራት የማይችል አብዛኛው የመሐይሞች ስብስብ ነው። ካየው እንዳለ ደጋፊዎቹ ምኖቹ ካያቸው እየሰማናቸው ያለነው የሚያስቅ አምሮ ደረጃ ላይ ነው ያለው። ስለዚህ ኤክስፔክትም አይደረግም። ሌላው ቅድም ተነስቷል አይ ቲንክ በአንድ ወንድማችን እዚህ ጎጃም ላይ ተማሪ ተገሉ ምናምን ተብሏል። አብዛኞቹ ሪከርዲንግ እንጂ ኤቪደንስ ያለው ሰው የለም። አንዳንድ የፋኖ አመራርን የሚሉ ለማነጀብም ለምንም ወጥቶ አንዳንድ ነገር ሊሉ ይችላሉ። ግን we don't take that። አንድ ወንጀል ተፈጸመ የሚባለው ኢንቴንት ፕሪፓሬሽን ኤንድ አክሽን ሶስቱ ሲሟላ። ስለዚህ አንድ ወንጀል ተፈጽሟል ብሎ ሰው ፊት ለማውራት የሰዎችን የአፍ ንግግር ተቀብለህ አይቻልም። ስለዚህ ለወደፊት ቢታር አንድ የፋኖ አመራር ወጥቶ ሰው ገድያለሁ ስላለ ገድሏል ማለት አይደለም። ቢኮዝ አንድ የፕሮፓጋንዳ ቻናልን የሚመራው ወይ ቃል አቀባይ የሆነ ሰው ምክንያቱ ብዙ ነው። ለምሳሌ ትግራይ ካየህ 1 ሚሊዮን ሰው ሞቶብናል ያለው ለፕሮፓጋንዳ ነው ብሏል። ሪያሊቲውም እሱ ስላልሆነ ማለት ነው። አንድ የፖለቲካ ሰው ለተለያየ ምክንያት ሊዋሽ ይችላል። ያንን አትፌስ ቫልዩ ወስደህ ወንጀል ተሰርቷል አትልም። ስለዚህ ፖለቲካ ውስጥ ያለ ሰው አይ ቲንክ ስለ ወንጀል ያለው አመለካከትን በደንብ ማወቅ አለበት። አስክሬን አግኝተሃል ወይ? ሲረሸኑ አይተሃል ወይ? በቂ ምስክር አለው? እነዚህ ባልተሟሉበት የፋኖ እንዲህ አርጓል ቢኮዝ አንድ የፋኖ አመራር ስላለ ወይም አንድ ፌክ ኦዲዮ ስለተሰራ ኢቭን ሪል ኦዲዮ ስለተሰራ የራሱ ምክንያት ሊኖረው ይችላል። ሊያስተላልፉ የፈለጉት እዛ አካባቢ ላይ የስነ ልቦና ጫና ለማድረግ ይሆናል ምናና በዚህ ክስ የምትከሱ ሰዎች I don't think ትግሉ የገባቸው አይመስለኝም። ሌላው በቲፒኤልኤፍ ጉዳይ ተነሳለ። እኔ ትግራይን ከረንትሊ በቲፒኤልኤፍ ይወከላል የትግራይ ኢንተረስት ብዬ አምናለሁ። ብዙም የትግራይ ልጆች ያስባሉ ኢቭን ኢፍ ያስተሳሰብ ልዩነት ቢኖራቸውም በውስጣቸው አንድ ማህበረሰብ ወይም አንድ ታጋይና አንድ ታጋይ በጋራ ሊሰሩ የሚችሉበት ምክንያት አንድና አንድ ነገር ኦኬ የጋራ ጥቅም ሲኖራቸው። የብልጽግና መንግስት መውደቅን ህወሓት ለምን ይፈልገዋል? ምንም ኢንተረስት የለውም። የህወሓት ኢንተረስት ወልቃይትና ራያ ነው። ከዚህ ውጪ 4 ኪሎ መምጣት እንደማይችል የህወሓት አደረጃጀት ያውቃል። ቢኮዝ ለትግራይ ያለውን እይታ የኢትዮጵያን ህዝብ ያየ ይመስለኛል። የትግራይ ህዝብም የትግራይ ኃይሎችም ጁንታ ሲባል መላው ኢትዮጵያ ወደ እነሱ ዘምቷል። ለፋኖ ማንም አልዘመተብንም። ስለዚህ ከትግራይ መጣ መንግስት ማይቀበል ኢትዮጵያዊ እንዳለ ስላየ የትግራይ ፖለቲካ ወደ አዲስ አበባ ይመጣ። ወደ አዲስ አበባ አልመጣ ማለት ከአብይ አህመድ አሊ ጋር ወይም ከብልጽግና ጋር ጠንካራ የሚባል ፋኖ ብልጽግናን ለመጣል በሚፈልግበት ኢንተረስት ልክ የለውም ማለት ነው። ስለዚህ ኢንተረስቱ ወልቃይትና ራያ ወይም አገር ሆኖ መውጣት ነው። በዚህ ውስጥ ከየትኛውም የፋኖ አደረጃጀት ጋር መስራት ከጀመረ የኛ አደረጃጀት ወይ ፋኖች ወይ ሞኝ ሆነዋል ወይ የአእምሮ ችግር ውስጥ ወድቋል፣ የአእምሮ ቀውስ ውስጥ ወድቋል ማለት ነው። ቢኮዝ ያለ ኢንተረስት የምትገነባው የጋራ ስራ የለም። ህወሓትን የምንጠላው ትናንትና ስለበደለን ብቻ አይደለም። ወደፊት ባለው የፋኖ ህልምና
በትግራይ ውስጥ ባሉ ኃይሎች ህልም መካከል ቶታሊ ኮንፍሊክቲንግ ሐሳብ ስላለ የትግራይ ህልም ወይ አባይ ትግራይ ሆኖ አገር መመስረትና መውጣት ነው፣ ካልሆነ ወደ አዲስ አበባ እንደማይመጡ ያውቃሉ። ኦኬ አንድ የመጨረሻ ፋኖ ከክልሉ መውጣት አይችልም አቅም የለውም ተብሏል። ከዚህ በፊት ሰላሌ ውስጥ ገብቶ ፋኖ ጨፈጨፈን ብላችሁ ፖለቲካ ስትሰሩ ጆሮአችን ስታድነቁሩን የነበራችሁ ሰዎች፣ ከዚህ በፊት ወለጋ ገብቶ ጨፈጨፈን ስትሉ የነበራችሁ እኔ ችግር የለም ፋኖ አቅም የለውም ወለጋ መጥቶ አልመታኝም ሰላሌ መጥቶ አልመታኝም ካልከኝ እኔ ያንን ንጽህናው መውሰድ ስለምፈልግ መጀመሪያ በዚህ እንስማማ። ወይ ክልል ኦሮሚያ ክልል ገብቶ መጥቶናል ሚሊዮን ታነሳልኛለህ፣ ካላነሳ ደግሞ ፋኖ ጀግና ነው ለመስከረህልኝ ትሄዳለህ ማለት ነው። አመሰግናለሁ። ቴንክ ዩ አኪላ። እሺ ለማስታወስ ያህል ለአድማጭ ተመልካቾች በ2 ደቂቃ የዛሬ የምንወያይበት ርዕስ አማራ ፋኖ በጎጃም በጎንደር በሸዋና በወሎ ቤተ አማራ ስፖክስ ፐርሰኖቻቸው ወይም ቃል አቀባዮቻቸው አንድነት ዘመቻውን አስመልክቶ መግለጫ ሰጥተዋል። እሱን መግለጫ አስደምጫችሁ ነበረ። አንዳንዶቻችሁም እያስደመጣችሁ ነው። እንዴት አያችሁት ነው? የሀገር መከላከያ ሰራዊት እነዚህ ኃይሎች ላይ የማዳግም እርምጃ ወስደናል ብለዋል። የምስራቅ እዝ ክፍለ ጦር በጽንፈኛው ላይ እርምጃ እንደወሰደ እንግዲህ የሀገር መከላከያ ሰራዊት በይፋዊ ገጻቸው ላይ አስፍረዋል። እሱንም ነግሬያችኋለሁ። እንዴት ታዩታላችሁ ነው? በተቃራኒው እርምጃ ተወሰደባቸው የተባሉ የጎጃም ፋኖች በቃል አቀባዮቻቸው በኩል የሀገር መከላከያ ሰራዊት ላይ ከባድ ኪሳራ እንዳደረሱ እየተናገሩ ነው ያሉት። ይሄ ዘመቻ የአንድነቱ ዘመቻ ከተጀመረ 11ኛ ቀኑ ላይ ነው የሚገኘው። የሁለቱን ከሰላምታ የሁለቱን መግለጫዎች እንዴት አያችሁ ነው? በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። 2 ዓመት ሊሞላው ጥቂት ወራቶች ናቸው የቀሩት። 21ኛ ወሩ ላይ ነው የሚገኘው። 2 ዓመት ብሎት ኦልሞስት። እንዴት ነው የምታዩት እስካሁኑ ሂደት? እሱን አካታችሁ እንድትነትኑ ነው እየነገርኳቸው። በዛ ወድ ነው እያወሩ ያሉት። ሌላኛው ይሄ የአንድነት ኃይሉ የሚባለው አዲስ አደረጃጀት እነዚህ 4ቱ የእስክንድርን አህፋድን ወይም ደግሞ የአማራ ህዝባዊ ፋኖ ድርጅትን ያገለለ ነው። 4ቱ ናቸው መግለጫ የሰጡት። እነዚህን የሚመሩት የቲፒኤልኤፍ ሰዎች ናቸው። በግንባር ቀደምትነት ደግሞ እያሽከረከራቸው ወይም እየዘወራቸው ያለው ምግበይ ኃይሌ የተባለው ሰው ነው ሲል የሀገር መከላከያ ያወጣውን መግለጫ አድምጣችኋል። እንዴት ታዩታላችሁ? እነሱም ምን ላይ ሰጥተዋል። ሰውየውም ተናግሯል። የክልሉ ጸጥታ ቢሮም እንደዚሁ መግለጫ ወጥቷል። ይሄ ከእውነት የራቀ ውሸት ነው ብለዋል። ለመሆኑ አማራ ፋኖች አልፎ አልፎ አንዳንድ ሰዎችም ሲናገሩ ትሰማላችሁ ከቲፒኤልኤፍ ጋር ታክቲካል አላያንስ መፍጠር እንችላለን መፍጠርም አለብን ይላሉ። እና ሁለቱ ኃይሎች አላያንስ ሊፈጥሩ ይችላሉ ወይ? በዚህ አውድ ነው እያወራን ያለ ነው። በዚህ አውድ ነው የምታወሩት። እነዚህ ነገሮች ጠብቀው ነው የተከራከሩ ያሉት። ምናልባት መሀል ላይ የማስገባችሁ ሰዎች ካላችሁ አደራ ልትመክሯቸው እንዳትመጡ። ትልልቅ ሰዎች ናቸው። እውቀታቸውን ሊያካፍሉ ነው የመጡ ሰዎች ናቸው። አንተምተው የሚባሉ ሰዎች አይደሉም። ፖለቲካ ነው እያወራን ያለ ነው። ጽድት ያለ ውይይት ነው እያደረግን ያለ ነው። ከተቻለ በአውዱ ላይ ትገባላችሁ፣ ካልተቻለ ቁጭ ብላችሁ ታደምጣላችሁ እንጂ የሚመከሩ ሰዎች የምንመከር ሰዎች አይደለንም ለማለት ያህል ነው። እንግባባለን ብዬ ተስፋ አድርጋለሁ። ወደ አንተ ልምጣ። 7 ደቂቃ አለ። እሺ፣ አመሰግናለሁ። ከቤቱ ወደ ተነሱ ሀሳቦች ልሂድ። ምክንያቱም እዚሁ የማይገናኝ ነገር ወይም ደግሞ ከአባታቸው የተማሩትን የውሸት እና ይሄ የማወናበድ ቴክኒክ የብልጽግና ደጋፊ ነኝ ያለ አንድ ሰው ምናልባት አንድ ኦዲዮ አሰምቶ ነበረ። ስናወራ የነበረው ስለ ወሎ የውጊያ ቀጠና ሲሆን እሱ ግን አምጥቶ ያሰማው የማርሸትን ድምፅ በራስ ቢዛሞ ብርጌድ ወይም ደግሞ እዛ እዝ የተከሰተውን 22 ሰው ማርከናል ይቆጥራሉ። ኦፍኮርስ የሚቆጥሩበት ቦታ አለ ውጊያው ሲጠናቀቅ። ከዛ ውጭ ግን ያወራ ነው የማይገናኝ ስለሆነ ይህንን አርመህ እንደገና ብታደምጠው ጥሩ ነው። ወሎ አካባቢ ነው እኛ የተከራከርንበትም ያወራ ነውም ስለ ወሎ አካባቢ ነው። ሰውየውም የተተቸውም ሰው መጀመሪያ በዛ ጉዳይ ነው። ሌላው 64 ሰው ማርከን 6000 ጥይት ምናልባት ስለ ውጊያ አካባቢ በቂ መረጃ የላቸውም ከሆነ አላቅም። 1 ካዝናና 2 ካዝና ብቻ ተሰጥቶን ብቻ ሳይሆን 2 ሊይዙ ይችላሉ። ነገር ግን ሌላ በሳጥን የሚያዝ የሚሞላ ካዝናው ሲያልቅ ጥይት ይዘው ይዞራሉ በሳጥን። እሱን ምናልባት ካለማወቅ ሊሆን ይችላል። ስለዚህ እሱን እንትን ብትሉ። ሌላው በሰሞን ስለሰለጠኑት ሚኒሻ አውርተዋል። ምናልባትም ረስተው ይሆናል እንጂ ልዩ ኃይልም ሪፐብሊካንም
ሁሉንም ያላቸውን ሁሉ ኃይል አስገብተው ያልቻሉትን በለብ ለብ ባሰለጠኑት ሚኒሻ እንችላለን ብለው ከሆነ መልካም እድል ብለናል። ሌላኛው ፋኖነት ፊሎሶፊ አይደለም ኦር ሳምቲንግ በሚለው የወንድማችን ሀሳብ ለመተቸት ሞክሮ ነበረ። ምናልባት በእኛ እሳቤ ብለን የምንለውም ያልነውም ፋኖነት ከአያቶቻችን የወረስነው የስነ ልቦና ነው፣ እሳቤ ነው ብለን ነው ምናምነውም። እንደዛ ነው። እሳቤውን ልትገለውም ልታጠፈውም አችልም። ምናልባት አንድ ሁለት ሰዎችን የመግደል እድል ልታገኝ ትችል ይሆናል። አንድ ሌላኛው መልካም እድል ያለን ሰው አለ። መልካም እድል ከኤርትራም ጋር ከማንም ጋር ብሰሩ መልካም እድል ያለን ሰው አለ። እንደዚህ አይነት ምልከታዎች ምናልባት ከዚህ ቀደም ሰምተህ ከሆነ አንዳንድ ወገኖች ኢትዮጵያ ከተበተነች በኋላ በተበተነችው ኢትዮጵያ ላይ ታላቂቷን ኦሮሚያ እንገነባለን ብለው የሚሉ አንዳንድ የሚቃዡ ሰዎች አሉና ከነሱ የተጋባባቸው ነው። ምክንያቱም መከላከያ በሚችሉት ሁሉ አንዴ ከኤርትራ ይላሉ፣ አንዴ ከሶማሊያ ይላሉ፣ አንዴ በሀገር ውስጥ ያዳክሙታል። ስለዚህ ይሄ ካሰቡት ስትራቴጂ መካከል አንዱ ነው። መከላከያ ሲዳከም ሀገርም ትዳከማለች ተብሎ ስለሚታሰብ ማለት ነው። ይሄ እቅዳቸው ስለሆነ ምናልባት ለህፃናት ወይም ደግሞ ከእውቀት ማነስ ላለባቸው ሰዎች ብታወራቸው ጥሩ ነው። ሌላኛው መምህራን ገደሉ፣ ሁለት ሰዎች እዚህ ቤት ይህንን ሀሳብ አንስተዋል። መምህራን ገደሉ፣ ተማሪ ገደሉ የሚባል ሁለት ሰዎች አንስተዋል። አንድ የብልጽግና ደጋፊና አንድ ደግሞ ያው የትግላችን አጋር ነው ብለን የምናስበው ወንድማችን ነው። ምናልባት እንደዚህ አይነት ሀሳቢዎች የትኛው መድረክ ላይ ምን አይነት ንግግሮች መነሳት አለባቸው የሚለውን ነገር በደንብ ካለማጤን የመጣ ነው ብዬ ነው የማስበው። ምክንያቱም ይህ መድረክ የተነሱ አጀንዳዎች ላይ የምንወያይበት እንጂ ምናልባትም አንተ እንዳነሳው አይነት ሀሳቦችን አንተ ስታነሳ ሌላኛው ወገን ደግሞ በዛኛው ያለው መጥቶ እዚህ ጋር የእርስ በርስ ክርክር ወደሚሆንበት አቅጣጫ ተወስደው እንደሆን እንጂ ሌላ ምንም ለአማራ ጠብ የሚል ነገር የሚያመጣ አይሆንም። ምክንያቱም ይነሳ ከተባለ ብዙ ነገሮች ስለሚኖሩ በዛኛውም በዚህኛውም አቅጣጫ ሊነሱ የሚችሉ እንደዚህ የሚባሉ ነገሮች ሊኖሩ ይችላሉ። ነገር ግን ቅድም ወንድሜ እንዳለው ማስረጃ፣ መረጃ፣ ፋክት ላይ ቤዝድ የሆኑ ነገሮችን አንጥተን እዚህ ጋር የምንወያይበት መሆን አለበት። እንደ መማሪያ ምናልባት ሰምተን ከሆነ በድምፆች ጉዳይ ወጣቶችን አንድ ዶክተር ገለው ነበር ባለፈው እና በጣም የገረመኝ ሁለት ሰዎች የሆኑ ሰዎች ሲያወሩ እንደዚህ የሚባል ሰውዬ እንደዚህ ዶክተርም አላሉም። አንዱ ዓለም የሚባል ሰውዬ አይኑ ግም የሆነ እንደዚህ ይሄ እዛ ጋርና እዚህ ጋር የሆኑ ሁለት ካድሬዎችን አቁመው ንግግራቸውን ሪከርድ አድርገው የሚለቁት እንጂ ምንም አይነት ኤቪደንስ ቤዝድ ያልሆነ በጣም ተራ ለደከመ ምንም እውቀት ለሌለው ሰው እንኳን ማያሳምን መረጃዎች ናቸው። ምንድን ነው የሚያደርጉት ያሉት? ምናልባት ይህ መንግስት ከመጣ ጊዜ ጀምሮ ሰምተህ ከሆነ የሚያደርጓቸው ነገሮች የሚፈልጉትን እርምጃ ከወሰደ በኋላ ግራ ወደ ማጋባት እና መረጃዎችን ወደ ማደባበስ ነው የሚሄዱት። ስለዚህ ምናልባት ታሪክ ሰሪ የሆኑ ሰዎችን እምቅ አቅም አላቸው፣ ኃይል አላቸው፣ ጥሩ እውቀት አላቸው፣ ወደፊት በሚደርገው የፖለቲካ እንቅስቃሴ ውስጥ ቦታ ሊኖራቸው ይችላል ብለው የሚያስቡትን ሰው ከገደሉ በኋላ እንደዚህ አይነት ቮይስ ሪከርድ ምናምን በጣም እኮ የሚያሳዝን ነው። ምንም አይነት መረጃ ያላቸውም ግን ቮይስ ሪከርድ አምጥተው ትክክል ነው እመኑኝ የሚሉ ናቸውና አይንን ጨፍንና ላሞኝህ አይነት ነገር ነው። ይሄ በጣም ያሳዝናል። ስለዚህ ሌላኛው ስለ ምክክር ኮሚሽን ያነሳ አንድ ወንድማችን ነበረ። እሺ ስለ ምክክር ኮሚሽን ያነሳ አንድ ሰው ነበረ። ምናልባት ወደዚህ ትግል ከመግባታችን በፊት የነበሩ የሰላማዊ ትግል አማራጮችን በሙሉ ሞክረን ያልሆነ ስለሆነ የገባንበት ነው። ከዛም ቀጥሎ ሴም ታይም በሰላማዊ ጥሪም ተቀብለው ወደ መንግስት ገብተዋል የተባሉ አንዳንድ አካላቶች የት እንደደረሱ እስካሁን አይታወቅም። ስለዚህ እነሱ የት እንደደረሱ ብትነግረን ጥሩ ነው። ሌላኛው ለ100 ዓመታት ኢትዮጵያ በውጊያ ውስጥ ነበረች። የትኛው 100 ዓመታት እንደሆነ ኢትዮጵያ ምናልባትም በታሪኳ ኢትዮጵያ ብቻ አይደለችም፣ ሌላ ዓለም ላይ ቢኬድ ሚሊዮኖችን የፈጀ እንደዚህ አይነት ጦርነት፣ የእርስ በርስ ጦርነት ታይቶም አይታወቅም እስካሁን ድረስ ባለው ሂደት ማለት ነው። ታሪክ ሪከርድ ምናልባትም ኢትዮጵያ የሰበረችበት ሁኔታ ነው ያለውና ይህንን ያው ሁላችንም የምንገነዘበው ነው። ይህ የመንግስት አቋም ነው ብለን ነው የምናምነው። ህዝቡን የማስጨረስ አቅጣጫ ነው። ቴንክ ዩ።
እሺ ቴዲ አንድ ዙር ከደረሳችሁ በኋላ 5 4 3 ያደረኩኝ ይቀናነስኩኝ እናንተ እሺ አያና እሺ ትንሽ የሚገራርሙ ነገሮች አሉ እዚሁ ውስጥ ሁለት አይነት ሐሳቦች ይነሳሉ አንደኛ ከስዩም ጋር መስማማበት ነገር አለ ወደ አጀንዳው ቶፒኩ ላይ ለመቆየት አስቸጋሪ ነው ቶፒኩ ላይ ለመቆየት ከሰላምታ ውስጥ ስለሚገባና ወደ ኋላ ወደፊት ስላለ ያስቸግራል ግን ለዛ ሲባል እስቲ የቤት ውስጥ የተነሱ ሐሳቦችን ከመንካቴ በፊት ከስዩም ጋር መስማማበት አንድ ነገር ስዩም የተናገረው እውነት ለመነጋገር ከሆነ እኔ ለረጅም ጊዜ እየተናቀም እየተጠላም ሳስኬደው ከነበርኩት ሐሳብ ጋር ጎን ለጎን የሚሄድ ጦርነት መፍትሄ አይሆንም የሚልን ሐሳብ ነው እኔ ያነሳሁት ስለዚህ ስዩም ከሞላ ጎደል ለምን ከጦርነት በዘለለ ማሰብ አንችልም እሱም ብንነጋገር በጥቂቱም የተማርነ ስለሆነ የሚለውን እደግፋለሁ ግን ከሱ ከተናገረው ማልደግፈው ምንድነው ካገኘው ጋር መስራት ይችላል መብት አለው ሚል ፌደራል መንግስትንና ለአንድ ብሔር ብቻ ከአንድ ብሔር ተውጣቶ የአንድ ብሔር ስም ይዞ የሚዋጋን አካል እሱንም ደግሞ ከፈለገው አካል ጋር መስራት እንደሚችል ከፌደራል መንግስቱ እኩል አድርጎ የመሳሉ ነገር ስተት አለው because የዓላማ ጥያቄ አኪላ አንስቶታልና የዓላማ ጥያቄ ይነሳበታል ምን አስተሳሰረው ከቲፒኤልኤፍ ጋር የሚሰራ ከሆነ እንደተባለው ይሄ ዘመቻ ብዙነት ወይም አንድነት የሚያስኬደው ምግበን ከሆኑ ምንድነው ያስተሳሰራቸው የትኛው ዓላማ ነው ያያያዛቸው የሚለውን ጥያቄ መጠየቅ አይ ቲንክ ፍትሃዊ አስተሳሰብ ፍትሃዊ አምሮ የሚጠይቅ ነገር ነው በየትኛው ዓላማ ነው የተሳሰሩት ወይስ ዓላማው የሁለቱም ወደ ስልጣን መምጣት ብቻ ነው ህዝቡ ጥያቄ ብዙ ጊዜ ጥያቄ ይባላል ጥያቄና ያ ማሳበቢያና ምክንያት ነው እንጂ ዋና ዓላማው ወደ ስልጣን መምጣት ነው የምንለውን እሱን እውን ያደርጋልና እሙን ያደርጋልና በዛ ደረጃ ብናየው ጥዩ ነው ህዝብ ጥያቄ ያለው አንድ ቀደም አንድ ወንድማችንም ተናግሯል አይ ቲንክ አማራ ስትሮንግ መሰለኝ ጥያቄ ያለው ህዝብ አለው የሲዳማ አለው ይወላ ሁሉም ህዝብ ጥያቄ ያለው የህዝብ ጥያቄ ደግሞ አያልቅ ይቀየራል ሪፋይንድ ይሆናል ሁሉም ህዝብ ጥያቄ ያለው የሰለጠነው ዓለም ላይም ጥያቄ ብዙ ቦታ አለ አይነቱ ይለያያል እንጂ አይ ቲንክ ድምጼ ጎላ አለ ጎላ ከኤርፎኑ ተገላግዬ ነው ሞተችና የህዝብ ጥያቄ ይለያያል እንጂ ህዝብ ጥያቄው ማቆሚያ ማብቂያ ያለው አይደለም ችግሩ ምንድነው ከጥያቄው የበለጠ በ10 እጥፍ የበለጠ ሌላ ጥያቄ ሆነህ መገኘት ነው አሁን ያወራን ያለነው አኪላ እንዳለው በነገራችን ላይ አኪላ ትንሽ ያስፈገገኝ ነገር ትሬድ ዋርንና ትሬድ ዋር እኮ ኢኮኖሚክ ኮንሰፕት ነው ትሬድ ዋር ጦርነት አይደለም ትሬድ ዋርን እዚህ ላይ ተጠቅሳለ ማክሮ ኢኮኖሚክ ኮንሰፕትን እና ጦርነትን ዋር የሚለው ቃል ብቻ ውስጡ ስላለ አገናኝተ ታቀርባለ ግን እኔን መሪ ብታደርጉኝ ትላለ ደግሞ ሀገሩን ቢመራው ደግሞ ወኝ ነው ቂል ናቸው እኔን መሪ አድርጉኝ ትላለ ትሬድ ዋርን እና አክቹዋል ዋርን ግን ኮንቮሉድ አድርገህ እዚህ ጋር ታቀርብልናል ጥሩ ነው አንተ ብቻ ሳትሆን ነው ብዙዎቹ እኔን መሪ አድርጉኝ ብለው ነው የተባሉ ህዝብ እየጎዱብን ያሉትና በአንተ ስላልተጀመረ አንፈርድብህም እንደዛ የሚሉህም ሰዎች በውስጥ እንደሚኖሩ አስባለሁ አንተ እኮ ንጉስ ነው ሁላችንንም ስለሚሉን ማለት ነው ግን እንደዛ አይደለም ነገሩ እንደዛ አይደለም የሚሰራው ለማንኛውም ጦርነት የራሱ የሆነ ኮንሲኩዌንስ አለው ዲው ዲሊጀንስ ሳይሰራ ዘለ ተነስተ በቂ ለሰላም እድል ሳትሰጥ ዘለ ከገባህበት በኋላ ያነሳው ጥያቄ የህዝብ ጥያቄ ነው ብለህ የተነሳው የጄኖሳይድ ምናምን የሚባለውን ብትተው ይሻላል እዚህ ላይ ትሉታላችሁ ህዝቡን ታታልሉበት ይሆናል እንጂ ኢንተርናሽናል ኮሚኒቲ ጋር ስትሄዱ ደፍራችሁ እንደማትሉት እናውቃለን ብዙዎቹ እነማዛን ምናምን ብዙዎቹ አይባል because ጄኖሳይድን የሚሰየመው የሚወስነው የአንድ ክልልን ህዝብ ጥያቄ ይዣለው የሚል የሱ ደጋፊ ውጭ ሀገር ያለ አካል ጄኖሳይድን የመወሰን ምንም የመገምገምም አቅም የለውም ለፕሮፓጋንዳ ነው ስለዚህ የለም ይልቁን ትክክለኛው አካሄድ የሚሆነው የተነሳው ጥያቄ የስልጣንም ሆነ የጥቅምም ሆነ የፖለቲካል ኢኮኖሚም ጥያቄ ይዤ የመጣው ጥያቄና እኔ የፈጠርኩት ጥያቄ ይመጣጠናል ወይ ነው ለ50 ሳንቲም ዶሮ የ5 ብር ገመድ ነው አሁን የገዛ ነው እናንተ አለ ለምትሉት ተገደለ የምትሉት በየክልሉ እዚህ ተገደለ የምትሉትን ህዝብ እኮ 10 እጥፍ ገደላችሁ መፍትሄውን በምን ልታመጡት መፍትሄው አሁን የእናንተ መቆም ሆነ ጦርነቱ እኮ የሚያስወጣ አሁን የአማራ ህዝብ ትልቁ ጥያቄ ምንድነው ብትሉት ሰላም ነው ማን ያጠፋውን ሰላም ጥያቄህን መልስልሃለን ብሎ የተነሳው አካል ያነሳው
ጦርነት እና እናንተ ያጠፋችሁት ሰላም ትልቁ ጥያቄ ነው። አሁን ሌላ ጥያቄ ሁሉ ዲሚኒሽድ ሆኗል፣ ሚኒማይዝድ ሆኗል። እና ይህንን አይተን ወደ ሰላም፣ ወደ ምክክር፣ ወደ ንግግር ብንሄድ ይሻላል። ሌላውን እንቶ ፈንቶና ማባቢያ እዚሁ ሚዲያ ላይ ተቦክቶ እዚሁ ተጋግሮ እዚሁ የሚቀር ነው። መሬት ላለው ህዝብ የሚወርደው ሰላም ነውና በዛ ላይ ብንሰራ አይኖ ቦሪንግ ነው። አሁን ቅድም ሲናገር ብዙ ሰው ቦርድ ሆነ። 100 ሰው ሲወጣ አየሁ። ሰላም ምናምን እኔ ኖ ዋርስል ብዙ ሰው ሸራ እጃቸው ምናምን እንደዚህ ነው የሚያደርጉት። በቃ ማንም መስማት አይፈልም። በለው ጠልዘው ነው በጣም የሚጥመውና ከዛ ሰከን ብለን ብናስብ ያዋጣል ወደሚለው ነው። ሌላ የተነሳ አዲስ ወንድማችን ፋኖ ጃል አዲስ ለፋኖም ለጃልም አንዳንድ አቀምሷቸዋል። ኦነጎችን እንደ መጥፎ ምሳሌ አድርጎ እንደ ኦነግ ሆኑብን እኮ እንደ ኦነግ ይላል። ከዛ በኋላ ግን አትሊስት ማደንቀው አፕሪሺየት ማደርግለት የመምህራንንና የተማሪዎችን መረሸን ኦፖዝ ያደረገ ፋኖ ደግፋለሁ ከሚሉ ሰዎች እሱን ብቻ ነው ያየሁት። እዚህ ጋር ሌሎችም ሊኖሩ ይችላሉ፣ ተስፋ አለን። አኪላ ምን አለን? ያመነን ሰው ኤቪደንስ ካላመጣህ ብለህ አስጨንቀው ይላል። ራሱ መጥቶ ገደልኩት ረሸምኩት፣ ኢንቴንቴ ደግሞ ማን ተማራለው እኔ እየታገልኩ ይማራል ወይ እንኳን አልከው ብሎ ተናግሮ ሲያበቃ አይ ቢያምንም አንከሰውም አይደል? ሄደህ ገድያለሁኝ ህፃናትና ተማሪዎችና መምህራንን ገድያለሁ ስትል ፖሊስ ጣቢያ አይ እንትን ኤቪደንስ ካላመጣህ ሬሳ ይዘህ ካልመጣህ አናስርህም የሚል አይነት የተጣመመ ፖለቲካ ነው። እያመነ እንኳን የምትክድለት ማለት ነው። እሱን የሚደግፍ አለ የተጣመመ አእምሮ ያለው ማለት ነው። ከዛ ውስጥ ብንወጣ ኢንተንት ኤቪደንስ ምናምን የሚባለው ነገር አይሰራም። 12 መምህራን 20 ተማሪዎች እንዳንተው ህይወት ያላቸው ናቸው። ሮጣ አምልጠ በምንም ብለ እዚህ ስለተደበቅ የነሱን ህይወት ሚኒማይዝ አድርገህ የከሰረ ፖለቲካ ማውራት አዋጭነት የለውም። ግለሰቦችን ሰርጎ ገብቶ ሰላሌ ላይና ወለጋ ላይ የታጠቀ የሌለበት አርሶ አደርን መግደል ቨርሰስ ከክልሉ ጦርነትን ማውጣት እኩል አድርገህ ማሳየት ራሱ በጣም ያሳዝን ነው። ማመንህ አንድ ነገር ግን ሾልከ ገብተህ አርሶ አደር አርጄ ወጣሁኝ ስለዚህ ከጦርነቱን ከክልሉ አውጣለሁ የሚለው የማይመጣጠን ነገር ነውና ከዛ ራሳችንን እንጠብቀላለሁ። የቀሩትን በኋላ መለስባቸዋል። አማራ ስትሮንግ ታፕ ያደረጋችሁ ክብራትና ክብራት እሺ፣ አማራ ታንኪ ቴዲ። የመጀመሪያው ነገር የራሱን ህዝብ ጥያቄ አርቲኩሌት አድርጎ ሌላው ሰው እንዳይገባው ያደረገ ሰው መጥቶ የአማራን ህዝብ ጥያቄ ሰላም ነው ብሎ ዲፋይን ሊያደርግ ሲሞክር ያስቀኛል። አሁን ቅድም ወንድማችን ግርማ እየተናገረ እንደነበረው እዚህ ካላችሁ ሰዎች የኦሮሞን ጥያቄ ስንቶቻችሁ ታውቃላችሁ ይላል። እኔ መመጻደቅ ካልሆነብኝ ብዙ አንብቤያለሁ በኦሮሞ ትግል ዙሪያ ምሁራኖች የጻፉ ከእነ አሰፋ ጀለታ፣ እነ መሐመድ ሐሰን፣ እነ ሚልኬሳ ሚደግሳ፣ ኢታና ሀብቴ፣ ጃዋር መሐመድ የጻፉትን መጽሐፍ ሁሉ አንብቤያለሁ። ኢንተርቪዎቻቸውን ሰምቻለሁ። የኦሮሞ ጥያቄ የትኛው እንደሆነ ለእኔ ያልገባኝ እኔ ደደብ ስለሆንኩ ሳይሆን በደንብ አርቲኩሌት ስላልተደረገ ነው። ፖለቲካ የማርኬቲንግ ስራ እኮ ነው። ፖለቲካህን ለማንም ሰው በሚገባ መልኩ ማስረዳት ካልቻልክ እና እዚህ በጠ ሰውን አይ እናንተ የኦሮሞ ፖለቲካ ጥያቄ አይገባቸውም ካልክ ችግሩ ያለው አንተ ጋር ነው። ጥያቄም እንደሆነ አታውቀውም ማለት ነው። ከኤሊሞ ቂልጡ እስከ ጃዋር መሐመድ የኦሮሞ ፖለቲካ ያለፈበት ኢቮሉሽን ምንድን ነው ይመስለው ምንድን ይፈልገው የሚለውን በደንብ ተብራርቷል ወይ? ማን ነው የኦሮሞን ጥያቄ የያዘው? ኦነግ ነው? ኦፌኮ ነው? ኦህዴድ ነው? ወይስ ሌሎች ኦሮሚያ ውስጥ ያሉት ከ20 ምናምን በላይ የሚበልጡ የፖለቲካ ፓርቲዎች? ማን ነው የያዘው? የአማራ ጥያቄዎች ከቅልብጭ ያሉ ናቸው። ቅድም እኮ ስናገር ስርዓት ለውጥ እንፈልጋለን። ይኸው ለዚህ ካለ ነው በአማራ ጉዳይ የሚናገሩት። አንተን አማራ ኪላ ጃላዲስን ብትጠይቀው የስርዓት ለውጥ እንፈልጋለን እንልሃለን። ሌላ ቦታ ምናልባት አብረን ላታየን ትችላለህ። እንዲሁ ግን ተግባብተን እንነግርሃለን። ጥያቄያችን ግልጽ ነው። ምንም መደናገር አያስፈልግም። 5-6 ጥያቄዎች እዚህ ቅልብጭ አድርጌ ልነግርህ እችላለሁ። ስለዚህ ጥያቄዎቻችሁን ካልነገራችሁን አናውቀውም፣ ልናውቀው አንችልም፣ ጠንቋይ አንቀልብም። እና የእናንተን ጥያቄ ሳታውቁ ደግሞ መጣችሁ የሌላውን ጭራሽ የአማራ ህዝብ የሚፈልገው ሰላም ነው፣ ሰላም ስጡት ምናምን። ሰላም ያጣነው እኮ በዚህ ስርዓት ነው። የስርዓት ለውጥ የምንፈልገው ለዚህ ነው። የስርዓት ለውጥ እንፈልጋለን ስንል ይሄ ዝም ብሎ እንትኑ ስለሚያምር ምናምን አይደለም። ሁለተኛ ስለ ገዳይ ምናምን አሁን አያና ሲያወራን ያስቀኛል።
ኮሎኔል የገኛ የሚባል ገዳይ ቡድን እንዳላቸው እኮ መርምረው የደረሱበት እኮ የኦሮሞ ምሁራን እኮ ናቸው። ሮይተርስ ላይ የወጣው ኮሎኔል የገኛ የሚባል እነ ሽመልስ አብዲሳ ሰማሩት ገዳይ ቡድን አፋኝ ቡድን አለ። ያ ገዳይ ቡድን አይደለም እንደ ባቲ ኡርጂሳን ወስደው በአደባባይ ገለው እዛው ከነነፍሰ ጡር እንትኑ የተው ያ ገዳይ ቡድን አይደለም እንደ የከረዩ አባ ገዳዎችን የገደለው ያ ገዳይ ቡድን አይደለም እንደ አዲስ አበባ ውስጥ እያንዳንዱን የሚቃወም ኦሮሞ በለው አማራ በለው ትግሬ በለው ጉራጌ በለው እያሳደደ የሚያፍነው እንዴው የራሳቸውን ገበን እንኳን አይታያቸው እንዴት የጦጣዋን ታሪክ አመጣቸው አልኩ የራሷ ቂጥ መላጣ ሆኖ ሌሎች እንደውጣ ኤኒዌይ እዛው ብዙ ሄድ አልፈልግም ምክንያቱም we know የታወቀ ነው ይሄ ከነ ባሮቱምሳ ከነ ጃራባ ገዳ ጀምሮ ከነ ኃይሌ ፊዳ ጀምሮ ኢቭን እነማን ናቸው ጀነራል ታደሰ ማን ነበረ እነሱን ሁሉ ማን ከማን ጋር እየተገዳደለ እንደመጣ ያወቅን እዚህ መጣችሁ እንደው አፈር ሲሆን ባንክ ለሚጠብቀው ፋኖ ትምህርት ቤት ለሚጠብቀው ፋኖ ክሊኒክ ለሚጠብቀው ፋኖ ስለ ዲሲፕሊን ለማስተማር እነዚህን እኮ ገላችኋል እንደዚህ ምናምን ብላችኋል ይሄ የሚየኖዳ ብዬ ነው የሚሆነውና ተውት ፋኖ ከክልሉ መውጣት አይችልም ፋኖ ኦሬዲ ከክልሉ ወጥቶ 4 ኪሎ ነው ያለው ፋኖ ፍልስፍና ነው ስልህ አዲስ አበባ ነው ያለው ፋኖ ፍልስፍና ነው ስልህ ፋኖነት ማለት ፍትህን መቃወም ማለት ስለሆነ ነው የትግል ፍልስፍና ነው የትግል ዘዴ ነው ፍትህን ተቃውመ ፋኖ የሚባል ድርጅት የለም በነገራችን ላይ የፋኖን ፍልስፍና የተከተሉ ያንን አዶፕት ያደረጉ በዛ ፍልስፍና የተጠመቁ ወጣቶች አሉ የሚታገሉ ፋኖነት ነው እነ ራስ አበበ አረጋይን እነ በላይ ዘለቀን ያስነሳቸው ሀገር እንዲጠብቁ ያደረጋቸው ያ ፍልስፍና ነው ፍትህን መቃወም መገፋትን መቃወም ግፍን ተቃውመ ከአምባገነኖች ጋር ተጋፍጠህ ተዋርደህ ከመሞት ተከብረህ ወይ ተዋርደህ ከመኖር ተከብረህ መሞት የሚል ፍልስፍና ይዞ የተነሳ ማለት ነው ይሄ ፍልስፍና አዲስ አበባ አለ የጊዜ ጉዳይ ነው አትመጡም አደሱ ፍልስፍናው ኦሬዲ ብዙ ቦታ ደርሶ ይሄ ግፍን የሚቃወም በሙሉ አዲስ አበባን በለው ቀደም እንደተናገርኩት ሶማሌ በለው የትም በለው ተነስቷል አሁን ቀደም እንደነ ያለው አዲስ አበባን ልትወስዱ ነው የምትመጡት ማለት አሁን እስቲ በኔ ሞት የኦሮሞ ህዝብ ጥያቄ አዲስ አበባን የኦሮሞ ህዝብ ጥያቄ ነው ጃዋር መሐመድ የዛሬ ስንት ዓመት 2016 ዓመተ ምህረት በፈረንጅ አዲስ አድማስ ላይ የሚባል ጋዜጣ የሰጠው 3 ጥያቄዎች ነው የመጀመሪያው ጥያቄ እንዲህ ይላል ጃዋር የማንነት ጥያቄ አለብን ይላል ሁለተኛ ራስን በራስ የማስተዳደር ጥያቄ አለብን ይላል ሶስተኛ የኢኮኖሚ ጥያቄ አለብን ይላል ይሄ ጃዋር ጥያቄዎች ናቸው ዛሬ ደግሞ ሰፍተዋል እንግዲህ አሁን ደግሞ አዲስ አበባ ገብቷል እየሰፋ በየቀኑ እየተገለባበጠ ነው የመጣው ለምን ጥያቄው መሰረት የለውም የህዝብ ጥያቄ አይደለም የፓርቲ ጥያቄ ነው አሁን የዚህ ሰውዬ ፍላጎት ወንድማችን ይፈልገው ይቅርታ የዚህ ሰውዬ ስላልኩኝ ይሄ ወንድማችን ግርማ የሚፈልገው ምንድነው አዲስ አበባን የራሱ አድርጎ አማራውን ኦሮሞውን ትግሬውን ኦሮሞ እንኳን ያው በስሙ እየነገዱበት ነው ሶማሌውን አፋሩን የውጭ ዜጋ ማለት ነው በቃ ትመጣ አዲስ አበባ ሲፈቅዱ ልትገባለህ ሳይፈቅዱ ደግሞ ወጥተህ ትሄዳለህ ይሄ የኦሮሞ ህዝብ ትግል አይደለም የኦሮሞ ህዝብ ከኢትዮጵያዊ ወገኑ ተለይቶ የመኖር ፍላጎት ኖሮት ማያውቅም ለዚህ ነው እኮ 80 ምናምን አመት ታግለው የኦሮሞ ጥያቄ ዲፋይን ተደርጎ እኔ እንግዲህ ነገሮችን አንብቤ መመጻደቅ አይደለም አንብቤ እረዳለሁ ብዬ አስባለሁ ሊገባኝ አልቻለም ጥያቄው እንደሆነም ባለፈው ኤሊሊ ሆቴል ላይ ስብሰባ ተደርጎ እነ መረራ ጉዲና ያሉበት ስብሰባ ተደርጎ ኦሮሚያ ውስጥ ሀገር መመስረት እንፈልጋለን ይላል ኦኬ አዳነች አበቤና ሽመልስ አብዲሳ አብይ አህመድ ደግሞ ብልጽግና የሚባል ፓርቲ መስርተው አሰብን አምጥተን ኢትዮጵያን ትልቅ እናደርጋለን ይሉናል የትኛውን እንመን እኛ ሀገር ተመራላችሁ ብለን ይሄው ባንዲራ ዘርግተን ወገኖቻችን መጣችሁ ብለን ከአርባ ምንጭ እስከ ባህር ዳር እስከ ጎንደር እስከ መቀሌ እልል ብለን አብይ መጣልና ከመሸ ብለን ተቀበልናችሁ እናንተ ግን እያደረጋችሁ ያላችሁት ይሄ የተለየ በጣም የኢትዮጵያን ህዝብ እምነት በልቶ የኢትዮጵያን ህዝብ የሆነን እንትን ተቆጣጥሮ መኖር አይቻልም አይሆንም አንዴ ደግሞ ህዝብ ደግሞ እምነቱን ካነሳ አነሳ ነውና በዛ መልኩ መታሰብ አለበት ለማለት ነው እንቀጥላለን ታንኪዩ ቴዲ